የኛንና የኤርትራን ጉዳይ ላንሳ። አንዳንድ ሰዎች በኢትዮጵያና በኤርትራ መካከል ችግር የተፈጠረው የኢትዮጵያ መንግስት የቀይ ባህር ጥያቄ ስላነሳ ነው ብለው ይላሉ፣ ያስባሉ፣ ይተነትናሉ። ግን አይደለም። ኤርትራ ከተፈጠረች ዘመን ጀምሮ በኢትዮጵያ መንግስትና በኤርትራ መካከል ኢሹ ነበረ፣ ታውቃላችሁ። እኛ ከመጣን በኋላ አያስፈልግም ይቅርብን ብለን ሞክረናል። 5 ዓመት ለምነናል። ጸቡ የተጀመረው ብዙዎች እንደሚያስቡት የቀይ ባህር ጉዳይ ሲመጣ አይደለም። በትግራይ ውጊያ ሲጀመር የመጀመሪያው ዙር ውጊያ ሽሬ ካስለቀቅን በኋላ የኤርትራ ጦር ከኋላ ኋላ ተከትሎ ሽሬ ገብቶ የአንዳንድ ሰዎችን ግለሰቦች ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል። አልተናገርንም እንጂ አክሱም ይዘን ስናልፍ አክሱም ገብቶ ወጣቶች በጅምላ ሲረሽን ጸብ ተፋፍሟል። አድዋን ይዘን ስናልፍ አድዋ ሄዶ ፋብሪካዎች ሲፈታታ ሲሰርቅ ጸብ ተጋግሏል። አዲግራት ደርሰን የመድኃኒት ፋብሪካውን የሚነቀለውን ነቅለው የማይነቀለውን ሲያፈራርሱ ጸቡ ጫፍ ደርሷል። ግን የኢትዮጵያ መንግስት ያኔ በዚህም ለመዋጋት ብቃት አልነበረውም። ውስን ኃይል ነበረን። ሽሬን ከያዝን በኋላ ያጠቃነውን ጥራት እንከተል ነበር እንጂ የያዝነውን ቦታ እያጸናን አንሄድም። ይህ ጉዳይ የተከበረው ምክር ቤት ለዛሬ ዋጋ የለውም። ለታሪክ ማንሳት የምንፈልገው ጉዳይ አክሱም ወጣቶች ሲገደሉ፣ አድዋ ሲዘረፍ፣ አዲግራት ሲዘረፍ በርካታ ኢንቮይ ወደ ኤርትራ ልክ ያለው የላኳቸው ሰዎች ገሚሱ አሁን ከኛ ጋር የሉም። ለምሳሌ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ፣ ጸቡ ከቲፒኤልኤፍ እንጂ ከትግራይ ህዝብ አይደለም የሚል ነው። አቶ ገዱ አሁን እኛ ጋር የሉም። ግን ክር አላቸው፣ ህሊና አላቸው። ዛሬ ቢደብቁ በታሪክ ውስጥ ይወጣል። ለምን ጉዳይ ነው እንደተነጋገሩ እሳቸውም ያውቃሉ፣ ሻዕቢያም ያውቃል፣ እኛም እናውቃለን። አሉ፣ አልሞቱም። እሳቸው አክሰስ ይደረጋሉ፣ ሊናገሩ ይችላሉ። ለክራቸው ሲሉ፣ ለእምነታቸው ሲሉ ማለት ነው። ለምን ጉዳይ እንደሄዱ በእሳቸው መፈታት ሲያቅተው አቶ ደመቀ ልክ ያለው አቶ ደመቀ አሁን እኛ ጋር የሉም። በህይወት ስላሉ ለእምነታቸው ለሌላቸው ሊጠየቁ ይችላሉ። ለምን ጉዳይ እንደሄዱ ያውቃሉ። ከነሱም ውጭ አሁን ሲስተም ውስጥ ያሉ 2-3 ሰዎች ልክ ያሉ። ታስታውሱ ከሆነ መቀሌ ልንገባ ጥቂት ሲቀረን የ3 ቀን አልቲማተም ብለን አውጀን ነበር። ብዙ ሰው ሚስጥሩ አልገባው። የቸገረን እኛ ሽሬን ስለቅ ከኋላ ይገባሉ፣ አክሱም ስለቅ ከኋላ ይገባሉ። አሁን መቀሌ ስንገባ ደግሞ ገብተው ትልቁን ከተማ ዳሜጅ ያደርጋሉ ብለን ከነሱ ጋር ከአሁን በኋላ ከወቅሮ እናልፋለን ብትሉ ወያኔ ትተን ወደ እናንተ ነው የምንዞረው ውጊያው ብለን ውቅሮ ላይ የሚጠብቅ ፎርስ አስቀምጠን ነው መቀሌ የገባ ነው፣ እንዳያልፉ ማለት ነው። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ቲፒኤልኤፍ ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው የመጨረሻ ጫፍ የደረሰው ጸቡ። ከዚህ ኃይል ጋር ነው እንግዲህ አንዳንድ ቲፒኤልኤፍ ሰዎች ሆነው ኢትዮጵያን ለማፍረስ እንስራ ያሉት። የትግራይ ህዝብን የሚጎዳና የሚጠቅም ነገር ይሄ መንግስት ነው የሰራው ወይስ ቲፒኤልኤፍ? ሁሉም ቲፒኤልኤፍ ላይሆን ይችላል። አክራሪ ቲፒኤልኤፍ በሚል ሊወሰድ ማን ነው የሚለውን ዛሬ ብዙ ኢሞሽን፣ ብዙ ፕሮፓጋንዳ፣ ብዙ ውሸት ስላለ ችግር የለውም። ነገ ግን ታሪክ ያወጣዋል። ማንም ሰው እውነትን ለጊዜው መሸፈን እንጂ ከናካቴው ማጥፋት አይችልም።
እኛ መጨረሻ ፕሪቶሪያ ስንፈራረም መቀሌ ለመግባት አንድ ቀን የቀረን አሸንፈናል። ጦርነቱ እንደምታውቁት ያለው ግን ምንድነው? መቀሌ መግባት ድል አይደለም። ህዝባችንን ማንጠብቅ ከሆነ ተመልሶ ይዘረፋል፣ ተመልሶ ይገደላል። ያ ከሚሆን ሰላም ይሻላል፣ የኛው ህዝብ ነው ከሚጎዳብን ይቅርብን ብለን የወሰንነው። ዛሬ የቲፒኤልኤፍ አንዳንድ ሰዎች ያላቸውን አቋም ሳይ ምን ያክል ህዝባቸውን እንደሚጠሉ ምን ያክል የህዝባቸው በደል እንደማያማቸው ነው የሚገባኝ። ድሮም ብያለሁ፣ አሁን ደግማለሁ። እኛ እውነት ስላለ በቅንነት ለህዝባችን ማገልገል ስለምንፈልግ ቲፎዞ ባይጮህ፣ ሶሻል ሚዲያው ባይጮህ፣ አክቲቪስቱ ባይጮህ እውነተኛው ፈራጅ ግን ስለሚያይ ማንም አያሸንፈንም። ማንም ቲፒኤልኤፍ በኤርትራ ወታደር ዘረፋ እንዳይካሄድበት ስንጠብቀው ኖረን አማራ ክልል ሲገባ ቲፒኤልኤፍ ያደረገው ነገር ያሳፍራል። ፋብሪካዎች አፍርሷል፣ ትምህርት ቤት አቃጥሏል፣ ባንክ ዘርፏል። የኢትዮጵያ መከላከያ ሰራዊት መቀሌ ነበረ በብቸኝነት ቲፒኤልኤፍን አባሮ ሻቢያን ሳያስገባ። መቀሌ አንድ ቤት የፈረሰ አታገኙም። አንድ ቤት። ቲፒኤልኤፍስ ቢሆን አማራ ክልል መጥቶ እንደዛ አይነት ነገር ማድረግ ነገ ለሚቀየር ታሪክ አስፈላጊ ነበር? እንደዚህ ያለው ኢትዮጵያን ያላስቀደመ ለጊዜ ድል፣ ለጊዜ ሳውንድ ባይት፣ ለሚዲያ ጫወታ የሚደረግ የፖለቲካ ስብዕና በዘላቂነት በራሳችን ህዝብ ላይ ጉዳት የሚያመጣ ብቻ ሳይሆን በታሪክ መነጽር ሊጋባው በየነን ዛሬ ታሪክ እንዳነሳቸው በታሪክ ውስጥ ይነሳል። ታሪክ አያዳላም። ምን አይነት የፖለቲካል ስብዕና ነው የተገነባ ያለው ያላችሁኝ እንደሆነ ፈረንጆች ዴማጎግ ይሉታል። ዴማጎግ ፖለቲካል ካራክተር ያላቸው ሰዎች ወደ ፖለቲካል ሊደርሺፕ ሲመጡ የሚያስቀድሙት ምክንያት ሳይሆን ኢሞሽን ነው። ለምሳሌ የወልቃይትን ጉዳይ እንዴት እንደምንፈታ በህገ መንግስት አግባብ ብለን ከተስማማን በስተቀር ከተስማማን በኋላ ወልቃይት ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው። በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴማጎገሪ ቀላል መፍትሄ ነው የሚፈልገው። ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር፣ በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴማጎገሪ ነው፣ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሀሳቦች፣ ትረስት ማጥፋት የመሳሰሉ የዴማጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ለምሳሌ ቅድም አንድ ወንድሜ ሲያነሱ የሚሰራው ቤት ለሀብታም ብቻ ነው አሉ። እኔ ያዋሪ የሰራሁት ለሀብታም ነው። ይሄ ዴማጎግ ነው። እፍታ መውሰድ ነው። ፋክት አይደለም። መጥፎ ባህሪ ነው። ባይዘው ፋክትን እውነትን ዲናይ ማለት ጥሩ አይደለም። አርሶ አደር ይቀየር ብለን በየመንደሩ ያያችሁ በቲቪ የሰራ ነው ቤት የሚባል ያልነበራቸው ሰዎች ሽንት ቤትና ቤት ሶፋ ቲቪ እንኖራቸው ማድረግ ለሀብታም አይደለም። ስንት ሀብታምስ ኢትዮጵያ ያለና ነው። እንደዚህ ያለው የፖለቲካ ሂደት ኢትዮጵያ ውስጥ ጉዳት እያመጣ ነው። ለምሳሌ ሸኔ ምን አለ? እኛን እነዚህ አሃዳውያን ናቸው፣ እነዚህ ሚሊካውያን ናቸው፣ እነዚህ ምናምን ናቸው ካልተመለሰ ተስማምተው ፈርመዋል እኮ። ይሄ ዴማጎግ ነው።
በትንሽ ስሜት ህዝብን ለመቀስቀስ የሚደረግ ነገር ማለት ነው። ዴሞክራሲ ቀላል መፍትሄ ነው የሚፈልገው፣ ዘላቂ መፍትሄ ላይ አያተኩርም። ቀላል መፍትሄ መፈክር በመፈክር ለውጥ ይመጣ ኖሮ ባለፉት 50 ዓመታት እንደ ኢትዮጵያ መፈክር አውጪ እኮ አልነበረም። በመፈክር አይደለም ለውጥ የሚመጣው። ይሄ ዴሞክራሲ አደገኛ ነገር ነው። ተቋም ማፍረስ፣ ከፋፋይ ሀሳቦች፣ ትረስት ማጥፋት የመሳሰሉ የዴሞጎግ ካራክተር ያላቸው ፖለቲካል ፐርሰኔል የሚከተሉት መንገድ ነው ኢትዮጵያ ውስጥ ያለውን ጉዳይ እያፋፋመ ያለው። በዘላቂነት ድል ያመጣሉ ወይ? በፍጹም። ለምን? ፕራግማቲስት አይደሉም። ፕራግማቲስት ማለት በየቀኑ ያለችውን እድል በመልካምነት የሚጠቀም ማለት ነው። ለምሳሌ ቅድም አንድ ወንድሜ ሲያነሱ የሚሰራው ቤት ለሀብታም ብቻ ነው አሉ። እኔ ያዋሪ የሰራሁት ለሀብታም ነው። ይሄ ዴሞጎግ ነው። ሁለተኛ አንኳር ጉዳይ የሆነውን የሰላም የማህበራዊ ጉዳዮች እና የፖለቲካ ጉዳዮች ለመዳሰስ እሞክራለሁ። በርከት ባሉ የምክር ቤት አባላት በተደጋጋሚ የተነሳው ግጭት ሰላምን የማጽናት ለብሔራዊ ጥቅም የጋራ አቋም እንደ ሀገር እንደ ሕዝብ የመያዝ ጉዳይ በጣም አስፈላጊ ጥያቄና ኮንሰርን ነው። እኔ ላነሳ የምፈልገው መንስኤው ምንድነው፣ ምን ተሰራ የሚለው በተወሰነ ደረጃ ለመዳሰስ እሞክራለሁ። ኢትዮጵያ ውስጥ የሰላም እጦት በቀጣይነት እየተጋጨን በየተራ እየተጋጨን እንድንኖር ያደረገን ምክንያት አንደኛው ከጥንት የተጣባን ያልተላቀቀን ማንኛውንም የሐሳብ ልዩነት በኃይል የመፍታት ልምምድና ባህል ነው። ባልና ሚስት ሲቀያየሙ በኃይል፣ አባትና ልጅ ሲቀያየሙ በኃይል፣ ጎረቤት ሲቀያየም በኃይል፣ የፖለቲካ ሰዎች ሲቀያየሙ በኃይል ችግር መፍታት፣ ንግግር አለማስቀደም፣ ይሄ አንዱ ከጥንት የተጣባን በሽታ ነው። ሁለተኛው ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ነው። በአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ብዙ ባንዳዎች በተደጋጋሚ ኢትዮጵያን አቁስለዋል፣ ማጥፋት ግን አልቻሉም። ሶስተኛው ችግር የጠላቶቻችን ዘመን የማይሽረው ጊዜ የማይገታው ያልተቋረጠ ስጋት ነው። ኢትዮጵያ ያደገች ለታ ኢትዮጵያ ስትበለጽግ ኢትዮጵያ ሀያል ጀግና ሕዝብ ያላት ሀገር ቀና ካለች ችግር ነውና ሳትነሳ እዛ እናስቀራት የሚለው የአንድ ዘመን አይደለም፣ ያልተቋረጠ ስጋትና ኢንቨስትመንት። እነዚህ ሶስት ጉዳዮች ይመጋገባሉ። ጠላት አለ፣ ስጋት ስላለው ኢንቨስት ማድረግ ይፈልጋል። ቀጠር ባንዳ አለ። ባንዳ የቤቱን ምሰሶና ችለዋል። የኢትዮጵያን ዜጎች በአብሮነት የመኖር የማደግ ፍላጎት እየተቃረኑ ከኛ ጋር ለመኖር ችለዋል። በሀገር ውስጥ ያለው ባንዳ የቤቱን ምሰሶና የቤቱን የቀለም አይነት መለየት ከመቸገር ይመጣል። የዚህ ቤት ቀለም በአንዳንዶቻችን እይታ ነጭ መሆን አለበት፣ በአንዳንዶቻችን እይታ ቢጫ መሆን አለበት፣ በአንዳንዶቻችን እይታ ቀይ መሆን አለበት።
ልንከራከር እንችላለን። የዚህ ቤት ቁመና በሚወስነው ምሰሶ ላይ ግን ሁላችንም የጋራ አቋም ከሌለን በቀር ምሰሶውን አፍርሰን ስለ ቀለም ብንጨቃጨቅ ግድግዳ በሌለበት መዳረቅ ነው የሚሆነው። የኢትዮጵያን ኤግዚስተንስ የኢትዮጵያን ህልውና በሚገዳደር ጉዳይ ላይ መቆም የፖለቲካ ስብዕና አያሰጥም። ምክንያቱም የፖለቲካ ስብዕና ምን አይነት ስርዓት ምን አይነት ቀለም በሚለው መጨቃጨቅ እንጂ እንደ ሀገር ኤግዚስት ማድረጋችንን ጥያቄ ውስጥ የሚያስገባ መሆን የለበትም። ይሄ ይምታታና የቤቱ ቀለም ይቀየር የሚሉ ሰዎች የቤቱ ምሰሶ ከሚያፈርሱ ሰዎች ጋር አብረው ይቆማሉ። ለምሳሌ የትኛውም ቦታ የሚታጠቅ ሰው ብልጽግና ይውደቅ፣ እኔን እንኳን ብዙ አልጨከኑብኝም፣ አፈጉባኤው ይውደቁ ይሉ ይችላሉ። ነገር ግን ኢትዮጵያ ትውደቅ ከተባለ መተው ምን ላይ ይቀመጣሉ ነው። ፓርቲዎች እንዲቀያየሩ ግለሰቦች እንዲቀያየሩ መጠየቅና የኢትዮጵያን ኤግዚስተንስ ጥያቄ ውስጥ ማስገባት የራስ እግር ላይ እንደመተኮስ ማለት ነው። ጠላቶቻችን ጉዳያቸው ማን ተቀመጠ አይደለም። በሚኒሊክ ጊዜም ነበሩ፣ በጃንሆይ ጊዜም ነበሩ፣ በየዘመናት ነበሩ፣ አሁንም አሉ፣ በሚቀጥሉም ይኖራሉ። ቋሚ ፍላጎታቸው ምሰሶውን ማፍረስ እንጂ የቀለም ጉዳይ አይደለም። የባንዳዎቹ ችግር የቤቱን ቀለም አይነት ለመወሰን የሚደረግ ትግልን ምሰሶውን ከማፍረስ ጋር መቀላቀላቸው። ይሄ መማር ለሚፈልግ ሰው ታሪካችን ጥሩ አስተማሪ ነው። አባቶቻችን ተፈትነዋል። አስደማሚ ገድል ፈጽመው ደግሞ ለትምህርት የሚሆን ነገር ጥለውልን አልፈዋል። ለምሳሌ ደጃች ባልቻ አባነብሶን ውሰድ። ባልቻ አባነብሶ በሚኒሊክ ዘመነ መንግስት ስመጥር ጀግና አርበኛ፣ በአድዋ ድል ውስጥ ከፍተኛ ሚና የነበራቸው የጦር አዋጊ ናቸው። ጃንሆይ ሲመጡ አልተግባቡም። አሁን እኛ እንደማንግባባው አልተግባቡም። የጃንሆይ መንግስት ግዞት ጣላቸው። ከሲዳሞ ገዢነት አንስቶ ግዞት ጣላቸው፣ እስረኛ አደረጋቸው። በስተርጅና በግዞት ሳሉ ጣሊያን ድጋሚ መጣ። አድዋ ሄደው የተዋጉ ጀግና ድጋሚ ሲመጣ ሊያባብል ሲሞክር እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም፣ ኢትዮጵያን ከሚወር ጋር አልቆምም ብለው በሁለተኛ ወረራ በስተርጅና ተዋግተው ሞቱ። እሳቸው የሉም። ገድላቸው ታሪካቸው ግን ለሁላችን ትምህርት መሆን አለበት። ሊጋባው በየነ ወይም ደጃዝማች በየነው እንደማገኘው በሚኒሊክ ጊዜ በጣም ስመጥር ሰው ነበሩ። የወላይታ ገዢም ነበሩ። በጃንሆይ ጊዜ አልተግባቡም፣ ግዞት ተጣሉ። ግዞት መጣል ብቻ ሳይሆን አንዳንዴ አፍላፊ ተናግረዋል ተብለው በአለንጋም ተገረፉ። ያኝ ትልቅ ሰው ያኝ አርበኛ በግዞት ሳሉ ጣሊያን ሲመጣ እኔ ጸቤ ከጃንሆይ እንጂ ከኢትዮጵያ አይደለም ብለው ሁለተኛውን ጦርነት ሰሜን እየተዋጉ ነው የሞቱት። ለኛ መጽሐፍ አያስፈልገንም። አባቶቻችን ተገልጠው የሚነበቡ ገድል ሰሪዎች ናቸው። እነዚህ ጀግኖች ሀገራቸውን ያስቀደሙት እንደ ዛሬ የፖለቲካ ፓርቲ ኖሮ ግድ የለም ያኛው ፓርቲ ባይመቸኝ ከዚህኛው ጋር እታገላለሁ በሚል አይደለም። ፖለቲካ ፓርቲ ይባል የለም፣ ድፍን ነው፣ መንገዱም የለም። ግድ የለም በሚቀጥለው ምርጫ እወዳደራለሁ በግልም ቢሆን እስከ ምርጫ ልታገስ ለሀገር ብሎ እንዳይባል ምርጫ የሚባል ነገር የለም። ምርጫ የሚቀር ግድ የለም። ኢንክሉሲቭ ናሽናል ዲያሎግ ስላለ በዛ ሐሳቤን የኔን ግሪቫንስ ኤራው ተደርጋለሁ ይናገራለሁ እንዳሉ ውይይት የሚባል ነገር የለም። ግድ የለም
ሚዲያ ሶሻል ሚዲያ እንዳይሉ ሚዲያ የለም፣ ብዙ አማራጭ የላቸውም። ምርጫቸው ግን የኢትዮጵያ ህልውና፣ የኢትዮጵያ ኤግዚስተንስ፣ የኢትዮጵያ ምሰሶ ነው። አሁን ያሉ ሰዎች የበጎች ጸብ ለነብሩ እንደሚመች፣ ነብሩ ሁል ጊዜ የሚፈልገው በጎችን አጋይቶ በዛ ግርግር ውስጥ መጠቀም መሆኑን መገንዘብ እስካልቻሉ ድረስ ጥፋት ይመጣል።